ከ1 ዓመት ከ4 ወር በላይ በእስር የቆየውና በሽብር ወንጀል በማሳበስ በሚል የታሰረው ቲክቶከር ዮሐንስ ዳንኤል ወይ ጆን ዳንኤል ከእስር መፈታቱ ዛሬ ተሰምቷል። በፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ኢትዮጵያ አየር መንገድ ጋር ደህንነት ጋር ተያይዞ በወንጀል የተከሰሰው አቶ ዮሐንስ ዳንኤል ጆን ዳንኤል በስር እንዲቀጡ ወስኖ ከታሰሩት በቂ ስለሆነ እንዲፈቱ ትዕዛዝ ሰጥቷል። በቲክቶክ ላይ ትልቅ ተወዳጅነት ያገኘው ይህ ቲክቶከር ከ2.3 ሚሊዮን በላይ ፎሎወር እንዳሉት ይታወቃል። ሆኖም ኢትዮጵያ አየር መንገድ አውሮፕላን ላይ በተሳፈረበት ወቅት የዛሬ 1 ዓመት ከ4 ወር ባሳየው ድርጊት መታሰሩ ብዙዎችን ሲያሳስብና ሲያወራ ቆይቷል። ሆኖም ከ1 ዓመት ከ4 ወር በኋላ ዛሬ እንዲፈታ ወስኗል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ሕግ በዮሐንስ ዳንኤል ወይ ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ እና ኢዲዲያ ነጻነት ላይ በነሐሴ 16 2013 ዓ.ም ከምሽቱ በግምቱ 3 ሰዓት ተኩል ሰዓት ላይ በአዲስ አበባ ወደ መቀሌ ከተማ ለመጓዝ አውሮፕላን ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አደጋች በመሆን በረራው ቢደረግም የሚያደርሰው ጉዳት አደጋ ለመከላከል ጉዞ ተሰርዞ በመንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው የግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎች እንዲወርዱ በመከልከል አሳድመዋል በሚል ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቤ ሕጉ አንደኛ ተከሳሽ ጆን ዳንኤል ላይ ሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣው አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 የተመለከተውን ድንጋጌ በመተላለፍ ክስተቱ ቲክቶክ የተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት በማስተላለፍ ክስ ቀርቦበት ነበር። ተከሳሹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬ ዕለትም አቃቤ ሕግን የቅጣት ማክበጃና ማቅለያ ካዳመጠ በኋላ ውሳኔውን አሳልፏል። በዚህም ተከሳሾች የተከሰሱበት ህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ 2፣ 3 እና 6 ተከሳሽ በ8 እና በ10 ወር እንዲቀጡ ወስኗል። በመሆኑም ተከሳሹ በስር የቆዩበት ጊዜ ተሰልቶ ተከሳሾች እንዲፈቱ የፌዴራል ከፍተኛ ፍርድ ቤት ዛሬ ወስኗል። በአሁኑ ሰዓት መቀሌ ጀነራል ታደሰ ወረደ ቢሮ በአርሚ 31 ታጣቂዎች መከበቡ ሰምቷል። ከትላንት ጀምሮ በተለያዩ ሶሻል ሚዲያዎች ላይ የትግራይ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ ለደህንነታቸው ስጋት በሚል ስልጣን ለመልቀቅ እያሰቡ እንደሆነ የተለያዩ ሚዲያዎች ሲዘግቡ ቆይቷል። አሁን አንድ አፍታ ሚዲያ እንደዘገበው መቀሌ በጀነራል ታደሰ ወረደ ቢሮ በአርሚ 31 ታጣቂዎች መከበቡ ሰምቷል። ፕሬዝዳንቱም ውስጥ መደናገጣቸውና የተለያዩ ውይይቶችና ንግግሮች እየተካሄዱ ይገኛል። መቀሌ ያለው ጉዳይ በጣም ተባብሷል። በዚህ ጉዳይ ተጨማሪ መረጃዎች ከቦታው ለእናንተ ይዘን ቀርበናል። እንደተለመደው የዩቲዩብ ገጻችንን ላይክ በማድረግ ትኩስ መረጃዎች ለብዙዎች እንዲዳረስ በአክብሮት እንጠይቃለን። የአቶ ታዬ ደንደአ ጉዳይ እያነጋገረ መጥቷል። አቶ ታዬ ደንደአ በተለቀቀው ቪዲዮ እያንዳንዱ ቪዲዮዎች አስተያየት ከሰጡ የተመልካቾች 1000 እንደሚሆኑ ገልጾ እነዚህ አስተያየቶች የተመለከተ መሆኑን ጠቅሶ ከነዚህ አስተያየቶች ውስጥ ታዬ የኛ ጀግና ይሄ ውሸታም መንግስት አጋለጥከውና አንተ የህዝብ ልጅ ነው የሚሉ የተለያዩ ትችቶች በመቅረባቸው የተነሳ የዋስትናው ጥያቄ ችግር ላይ መውደቁ ተናግሯል። ይህ ብዙዎችን አስደንግጧል። በዚህ ጉዳይ ለእናንተ ተጨማሪ መረጃዎች ይዘን መጥተናል። በኢትዮጵያና በኤርትራ መካከል ያለውን ውጥረት ላይ ተጨማሪ ተጽዕኖ የሚፈጥር ንግግር ሌተናል ጀነራል ይልማ መርዳሳ በፋና ቴሌቪዥን ላይ ባደረጉት ቃለ ምልልስ ተናግረዋል። አየር ኃይል የሚገነባው ለሰፈር ግዳጅ አይደለም፣ ድንበር ተሻጋሪ ግዳጆችን ማሰብ አለብን ብሏል። በዚህ ንግግሩ እንደምንረዳው አየር ኃይል ኢትዮጵያና ሌሎች ሀገሮች መጥተው ሲተነኩሱ ብቻ ሳይሆን ከዛም ውጪ እኛ ሄደን ጥቃት የመፈጸም አቅም አለን ሚል ምልከታ አለው እያሉ ነው ብዙዎቹ። የአቶ ሌተናል ጀነራል ይልማ መርዳሳን ንግግር ለናንተ በሰፊው ይዘን ቀርበናል። መሰረት ሚዲያ ያጋራው መረጃ ብዙዎችን እያነጋገረ ይገኛል። አንዳንድ ባንክና የባንክ ተጠቃሚዎች ካለፈቃዳቸው ከአካውንታቸው ላይ በማያውቋቸው ሰዎች ገንዘብ እየተመዘረቡ እና እየተዘረፉ እንደሆነ እየተነገረ ነው። ባንኮች ብዙ ሊረዱን አልቻሉም፣ ፖሊስ አይመለከተንም አለኝ። የተጠርጣሪ የባንክ አካውንት ለማዘጋት ፍርድ ቤት ብሄድ ደግሞ በአዲሱ አሰራር መሰረት የገንዘቡ መጠን 9% መክፈል አለብኝ። በዛ ላይ ፍርድ ቤቱ የመመላለሱ ለዚህም ተርፌ አርፌ የተቀመጡ ሲሉ በጉዳዩ ተጠቂ የሆኑ ሰዎች ለመሰረት ሚዲያ ተናግረዋል። ማንና የት ባንክ ነው ለሚለው ዝርዝር መረጃ በኋላ ለእናንተ ይዘን ቀርበናል። በኮሪደሩ ልማቱ ላይ በለም መንገዶች ላይ የሚገኙ ነዋሪዎች ከ11 ቢሊዮን በላይ መዋጮ ማድረጋቸው ተነገረ። የኮሪደር ልማቱ በለምባቸው መንገዶች ላይ የሚገኙ ነዋሪዎች ለቤት እደሳና ተያያዥ ወጪዎች ከ11.3 ቢሊዮን ብር በላይ ወጪ እንዳደረጉ ኢትዮ ኤፍኤም ዘግቧል። የህንፃ ባለቤቶች ህንፃዎች ቀለም ለመቀባት ከአዲስ አበባ ከተማ ግንባታ ፈቃድና ቁጥጥር ባለስልጣን የህንፃ ቀለም ኮዶች ስታንዳርድ መውሰድ እንዳለባቸውም ዘገባው ጠቅሷል። በዚህም አጠቃላይ እስከ 11.3 ቢሊዮን ብር
ወጪ መደረጉ ተነግሯል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከሁሌ ኒውስ እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። አቶ ታዬ ደንደአ ሆርን ኮንቨርክሽን በተባለ ዲጂታል ሚዲያ በቀረበው በሰጡት አስተያየት ሚዲያ ቅጂ ስር በተሰጡት አስተያየቶች የኛ ጀግና ይህን ውሸታም መንግስት አጋለጥከው አንተ የህዝብ ልጅ ነህ በሚሉ በመሆናቸው በዋስ ቢወጡ ድጋሚ ህዝባዊ አመጽ ሊቀሰቀሱ ይችላሉ በሚል ስጋት ዋስትና መብታቸው ተከልክሏል ሲሉ ጠበቃ አቶ አበራ ንጉስ ተናግረዋል። አቶ ታዬ ደንደአ በዋለው ችሎት ያቀረቡት የዋስ መብት ውድቅ መደረጉን ጠበቃቸው አቶ አበራ ንጉስ ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል በዋለው ችሎት የቀድሞ የሰላም ሚኒስቴር ዴታና የጨፌ ኦሮሚያ አባል አቶ ታዬ ደንደአ የዋስትና መብታቸው እንዲከበር መጠየቃቸውና መከላከላቸውን ጠበቃቸው አቶ አበራ ንጉስ ተናግረዋል። አቶ ታዬ በጠበቃቸው በኩል ከወንጀልና ስነ ስርዓት የሰበሩ ውሳኔዎች በዋቢነት በመጥቀስ የዋስትና መብት ይፈቀድልኝ ጥያቄ አቅርበው የነበረ ቢሆንም አቃቢ ህጉ የዋስትና መብት ጥያቄያቸውን ውድቅ አድርገው እንዲከራከሩ ተናግረዋል። አቃቤ ህግ ለመከራከርነት ካነሳቸው ነጥቦች ውስጥ አቶ ታዬ ደንደአ በሆርን ኮንቨክሽን በተሰኘው ዲጂታል ሚዲያ ቀርበው ያደረጉት ቃለ መጠይቅን ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነት ያገኘ መሆኑ ዋስትና መብት መከልከሉን ገልጸው አቃቤ ህግ የተከራከረበት ነጥብ ግልጽ ለማድረግ በሚል ሀሳብም ቀርቧል። ይህም በእያንዳንዱ ቪዲዮዎች የተሰጡ መልካቾች 1000 እንደሚሆኑ ገልጾ እነዚህ አስተያየቶች በተመለከተ የኛ ጀግና ይህን ውሸታም መንግስት አጋለጥከውና አንተ የህዝብ ልጅ ነው የሚሉ የሚገኙበት እንደሆነ ተብራርቷል። ተከሳሹ በዚህ ህዝባዊ ተቀባይነታቸው በዋስ ቢወጡ ድጋሜ ህዝቡን ለመቀስቀስ የመንግስትን በህዝባዊ አመጽ ለመጣል ሊንቀሳቀሱ ስለሚችሉ በስር ሆነው መከራከር አለባቸው ማለት የዋስትና መብታቸውን መከልከላቸው ጠበቃቸው ተናግሯል። በዚህ ችሎት ላይ ሌላው የተነሱ ጨብጦች ከዚህ በፊት ጥፋተኛ የተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዘው የመገኘት በሚል ወንጀል ቅጣት ለማሰማትና አቃቤ ህግ ህዳር 15 2018 ዓ.ም ለበቀረበበት 3 አዲስ ተደራራቢ ክሶች የተከሳሽ የክስ መቃወሚያዎች ለማቅረብ የነበሩ ሲሆን ለዛሬ የተቀጠረው የቅጣት ውሳኔ ማሰማት በተመለከተ ችሎቱ በአቶ ታዬ ደንደአ የቀረቡትን የቅጣት ማቅለያ አስተያየቶች በተለይም የጤና እክል ምክንያት በማስረጃ በተደገፈ ባለመሆኑ ማስረጃ ከቀጠሮ በፊት እንዲያቀርቡና የቅጣት ውሳኔ ለመስጠት ህዳር 26 ተለዋጭ ቀጠሮ ሰጥቷል። የቅርስ መቃወሚያቸው ደግሞ በጽሁፍ እንዲያቀርቡና ስለ ዋስትና መብት ውሳኔ ለመስጠት ችሎቱ ለታህሳስ 8 2018 ዓ.ም ተለዋጭ ቀጠሮ ይዟል። ኦፌኮ ከፖለቲካ ፓርቲነት ላለመሰረዝ የመጪው ምርጫ በአዲስ አበባ ውስጥና አንዳንድ ጥቂት አካባቢዎች እንደሚሳተፍ ይፋ አድርጓል። የኦሮሞ ፌዴራላዊ ኮንግረስ ማዕከላዊ ኮሚቴ አባላት አስቸኳይ ስብሰባ በማድረግ ስለ 7ኛው ዙር የጠቅላላ ምርጫ ተሳትፎን በተመለከተ ውሳኔ አሳልፈዋል። ማዕከላዊ ኮሚቴው በ7ኛው ዙር የኢትዮጵያ አጠቃላይ ምርጫ ላይ መሳተፋቸውን በተመለከተ ኃላፊነት በተሞላበት መሪ ላይ በተመሰረተ የሚካሄድበትን ስልት ወስኗል ተብሏል። በሀገሪቱ ውስጥ ያሉና አስቸጋሪ የፖለቲካ የጸጥታ ቀውስ እንዲሁም የፓርቲያችን ህጋዊ ግዴታዎች ለአባላቶቻችን የምንወክለው ህዝብ ያለበትን ጥልቅ ኃላፊነት ከግምት በማስገባት ሰፊ ግምገማ አድርገናል ብለዋል። በማዕከላዊ ኮሚቴ በኦሮሚያ፣ በአማራ፣ በሌሎች ክልሎች በግልጽ የሚታዩ ወታደራዊ ግጭቶች ምክንያት በስፋት በተከሰተ መፈናቀልና በአሰቃቂ ህይወት መጥፋት የተነሳ በመላው ሀገሪቱ ነጻ፣ ፍትሃዊ፣ ሰላማዊ ምርጫ ለማካሄድ ሙሉ ለሙሉ በሚባል ደረጃ አስቻይ ሁኔታ እንደሌለ አረጋግጠናል ሲሉ ተናግረዋል። አባሎቻችን ጨምሮ የተለያዩ የፖለቲካ መሪዎች በስር ላይ መቆየታቸው፣ ቢሮዎች መዘጋታቸው እንዲሁም የነጻ ፕሬስና የዜጎች መብት ስልታዊ በሆነ መንገድ መታፈናቸው የብዝሃ ፓርቲ ዲሞክራሲ ተስፋ ባዶ የሚያደርግ ሁኔታ መሆኑን፣ የፖለቲካ ምህዳሩ እጅግ የጠበበ መሆኑንም ተናግረዋል። ማዕከላዊ ኮሚቴ የአባላቱን፣ የእጩዎቹን፣ የደጋፊዎቹን አጠቃላይ ህዝብ ደህንነትና ዋና መርሃ ግምት ውስጥ በማስገባት ህይወታቸውን አደጋ ላይ የሚጥልና መሰረታዊ ጉድለት ባለበት ሀገር አቀፍ ምርጫ ለመሳተፍ አስቸጋሪ ሁኔታ እንደገጠመው ገልጿል። አስቻይ ሁኔታ በሌለበት የሚካሄድ ምርጫ ሁሉም ኢትዮጵያዊ ህዝብ የሚፈልጉትን ሰላም፣ መረጋጋት ሆነ ዲሞክራሲያዊ አስተዳደር እንደማያመጣ ታምኗል። ነገር ግን ፓርቲው የዲሞክራሲያዊነትና የህገ መንግስታዊነትን በስፋት ተንጸባርቆበታል ባለው 6ኛ ዙር ባለመሳተፉ እንደ ኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባ ምርጫ ስነ ምግባር አዋጅ 1162/2011 አንቀጽ 9 ህዝባር 1 በአዋጅ ቁጥር 1394/2012 ተሻሽሎ በወጣው የፖለቲካ ፓርቲ በሁለት ተከታታይ ምርጫ ወቅቶች በጠቅላላ ወይም የአካባቢ ምርጫ ውድድር ሳይሳተፍ የቀረ እንደሆነ ከምዝገባ ይሰረዛል ስለሚል ብቻ በፌዴራል ዋና ከተማ አዲስ አበባ ውስጥና አንዳንድ ጥቂት አካባቢዎች ሊሳተፍ እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆነ መንገድ ከተለወጡ ፓርቲው ውሳኔው እንደገና እንደሚያጠነም ወስኗል። ኦፌኮ በወጣው አጠቃላይ ምርጫ ምሳሌያዊና ስልታዊ ተሳትፎ የተሰኘ ስትራቴጂካዊ የመከተል በአዲስ አበባና ምርጫ ክልሎች ላይ ለደህንነት ሁኔታ በምርጫ ለመሳተፍ አስቻይ መሆኑን የስራው አስፈጻሚ ገምጋሚ የሚያጸድቃቸው የምርጫ ክልሎች ብቻ እጩዎች እንደሚያቀርቡ አስታውቋል።
ከማብረር ጋር ተመሳሳይ አለው የሚባለው ኢቦላ በኮንጎ 43 ሰዎች ህይወታቸው ማለፋቸው ተናግሯል። የኢቦላ ቫይረስ በኢትዮጵያ ከተከሰተው ማብረግ ቫይረስ ጋራም ተመሳሳይ ባህሪ እንዳለው ሳይንቲስቶች ይናገራሉ። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ ሙሉ ለሙሉ መቆጣጠር መቻሉን የሀገሪቱ ሚኒስቴር በተናገሩበት ወቅት አጠቃላይ 43 ሰዎች እንዳለፉባቸው ተናግሯል። በሀገሪቱ ጤና ሚኒስቴር ሮጎም ኳምባ 53 የሚሆኑ ሰዎች በቫይረሱ መያዛቸው ሲረጋገጥ 43 የሚሆኑት ህይወታቸው ማለፋቸውን ተናግረዋል። ወረርሽኙ እንዳይስፋፋ አጠቃላይ 27000 በላይ የሚገኙ ዜጎች ክትባት መስጠቱም ተናግረዋል። ኢትዮጵያ የማብረግ ቫይረስ ከተሰማበት ቀን ጀምሮ በየቀኑ የተለያዩ ኬዞችንና የሞት ዜናዎችን መስማት ከጀመር ሰንብቷል። የተወደዳችሁ የአንከር ዜና ቤተሰቦች እስካሁን አብራችሁን ስለቆያችሁ እናመሰግናለን። ሰናይ ጊዜ